يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة التكاثر، وهي تسمى أيضا بسورة الهاكم وبسورة المقبرة، وهي سورة مكية. الصام لك عند سورة القارعة مكة يوردت مأرافنا عند العلماء والسنقان مدنينات منهم አብዛኛዎቹ ዑለማዎችና ሙፈሲሮች ምንድነው የሚሉት? እቺ ምዕራፍ የወረደችው መካ ውስጥ ነው። ቢስሚላሂር ረህማኒር ረሂም። አልሃኩም አተካሱር፣ በብዛት መፎካከር አዘናጋችሁ ይላል። አልሃኩም አይ ሸገለኩም التفاخر والتباهي بالأموال والأولاد والعجز عن ذكر الله وطاعته. الله كما التازز، الله كما أوساد ببر بلدنا ببزاد مفوكا كراشتو عزنا أجاشتو معلم حتى زرتم المقابر، مقابر وجن اسكبوا بنياتو درسل، أي حتى دفنتم فيها أي في المقابر، بمقابر وسبوتا متاشو اسكتك أبراشو درس بجنزف بليش إنا بليوش الدنيا من دراسوش مفوكا تراشو الله كما وصاد السن كما التازل عزنا أبقاشو هنا. حتى زرتم يمينو أي بمعنى حتى دفنتم ما لدنو في المقابر. ለምንድን ነው መቃብር ቦታ ላይ የሚቀበሩ ሰዎች ጎብኝ የተባሉት? ምክንያቱም ዓለም البرزخ ለዘላለም የሚቆዩበት ቦታ ስላልሆነ ነው። ሰዎች ዱንያ ላይ የሚኖሩትን ያክል ኖረው ወደ በርዘኽ ይሄዳሉ፣ ወደ ቀብር ማለት ነው። እዚያ ደግሞ የሚቆዩትን ያክል ቆይተው ዘላለማዊና ቀይ ወደ ሆነችው ዓለም ወደ አኺራ ይሸጋገራሉ። ለዚያ ነው الله تبارك وتعالى قومينا يجبروا الزلاء يتكتاتوا. لذلك يهون أعرابي هنا القرآن أنت بسمى جزي من ألانه بعثوا ورب الكعبة، بكعبة جيتا يهون البي الذي سوتي كتكتها الوالا اللي تاوت إهم يهونوا اندي سنوتي لاتو مكنياتهم من ألا ما أنهم يوم قومي سو بهيد سلام ما يقرر. አንድ ሰው ለመጎብኘት ከሆነ የመጣው የሚጎበኘውን ጎብኝቶ የሚቆየውን ያክል ቆይቶ ከዚያ ቦታ መሄድ አይቀርም። እነዚህም ሰዎች መቃብር ውስጥ የተወሰነላቸውን ጊዜ ከቆዩ በኋላ ይቀሰቀሳሉ። ከዚያ በኋላ ዳር አልቀራር የመኖሪያይቱ የመዘውተሪያይቱ ወደ ሆነችው ዓለም ደጎቹ ወደ ጀነት፣ ሌሎቹ ደግሞ ወደ ጀሃነም ይሄዳሉ ማለት ነው። ይሄ ነው ራጅሑ ትርጓሜ። አንዳንዶቹ ደግሞ حتى زرتم المقابر የሚለው አይ በገንዘብ በቁጥር በልጆች መፎካከራችሁ በእጃችሁ ያለውን በህይወት ያለውን ሳይቀር حتى የሞቱ ሰዎች ዘንድ አጠገብ ሄዳችሁ ራሱ እነሱን በመቁጠር በእነሱ መፎካከር ራሱ አላቆማችሁም የሚል ማዕናን የሚያስይዝ ነው አሉ። كابن عباس وغيره من السلف تتذكروا يزيد سورة سبب النزول أي وردت بة مكياس مثل ما يلالوا بنو عبد منافنا
በኑ ሰህም የሚባሉ ሁለት የቁረይሽ ጎሳዎች ናቸው። ሁለቱ ተፎካከሩ አሉ በገንዘብ በቤተሰብ ብዛት ማለት ከዚያ ያላቸው ወገን ያላቸው ቁጥር ሲቆጠር عبد منافوች በዙ عبد مناف ማለት ያው የነብያችን አለይሂ ሰላቱ ወሰለም ቤተሰቦች ናቸው ምክንያቱም ሃሽም هو من عبد مناف ከዛ በሙስሊሞች ምናሉ በህይወት ያለ ብቻ አይደለም መቆጠር ያለበት ቀብር ሄደን እንቁጠራለን ከዛ በኋላ ይሄ ቀብር የከሌ ነው ሚንበኒ ሰህም ይሄ ቀብር የከሌ ነው ሚንበኒ አብዲ መናፍ እያሉ ቆጥረው በኋላ በኑ ሰህሞች በጃሂልያ ቁጥራቸው ብዙ ስለነበረ ከአብዱ መናፎች በዙ እና ይሄንን ክስተት ለመግለጽ ነው አላህ ተባረከ ወተዓላ حتى زرتم المقابر አይ ለመፎካከር ብዛታችሁን ለማየትና ለመቁጠር መቃብርን እስከ ጎበኛችሁ ድረስ አላህን ከማስታወስ መልካም ስራ ከመስራት ይሄ ነገር አዘናጋችሁ ለማለት ነው ይላሉ ወራጅ ትክክለኛው ተርጓሜ አብዛኛዎቹ ዑለማዎች ያሉበት መጀመሪያ ተከስነው ነው حتى زرتم አይ حتى متم وتكنتم في المقابر ሙታችሁ በመቃብሮች እስከተቀበራችሁ ድረስ ማለት ነው ከላ ነገሩ እንዲህ ሊሆን አይገባም አይ ليس الامر بالتكاثر መልካም ነገር የሚገኘው በብዛት በመፎካከር አይደለም ማለት ነው ከላ የምትለው ቃል ምንድናት ብለናል የከሊመቱ አይ اقرار بعد انكار የሆነ ነገር ከሻርን በኋላ በተቃራኒው ያለውን ነገር የምናጠቅባት ቃል ነው ما كان ينبغي أن يكون حالكم هكذا ابن جرير رحمة الله عليه يقول إذا كنتم عندي هنا يتجبام نبر بجنزب بقطر مفوكاكراችሁ ከአላህ ተባረከ ወተዓላ ዚክርና እሱ ከመታዘዝ ሊያቦዝናችሁ ሊያዘናጋችሁ አይገባም ነበር ነገር ግን ይሄንን የማትተው ከሆነ በዚሁ ዱንያዊ በሆነ ነገር መፎካከራችሁን የምትቀጥሉ ከሆነ سوف تعلمون ወደፊት ታውቃላችሁ ይሄ በብርና በቁጥር መፎካከራችሁ ዓቂባው ምን እንደሆነ የሚያስገኝላችሁ ውጤት ምን እንደሆነ ወደፊት ታውቃላችሁ ثم كلا سوف تعلمون ከዚያም አሁንም ደግሞ ከላ የሚለው አይ هذا للزجر والردع لما كلكلنا ሰዎችን ለማስበርገግ ነው ለምንድነው ሁለት ጊዜ የተዳገመው للتغليظ ነው العلماء ምክንያቱም ዓለሞች عادة ዛቻንና ማስፈራሪያን ለማጥበቅና ለማጠንከር ሲፈልጉ ሁለት ጊዜ ይሉታል እኛም በአማርኛ ተው ለማለት ስንፈልግ ተው እንደምንለው ማለት ነው ማስጠንቀቂያውና ማስፈራሪያው ይበልጥ የጠበቀ እንዲሆን ዓረቦች ሁለት ጊዜ ነውና ቃላቶችን የሚነጋገሙት አላህ በለመኑት መልኩ ይሄንን ዘጅርና ይሄንን ዘድዕ ሁለት ጊዜ ይነጋገምላቸዋል ثم كلا ከዚያም አያሁንም በድጋሜ ነገሩ እንደዚያ ሊሆን አይገባም አላህን ከማውሳት እኔን ከመታዘዝ በብርና በቁጥር መፎካከር ሊያዘናጋችሁ አይገባም سوف تعلمون ወደፊት ታውቃላችሁ ይሄ ነገር ማትተው ከሆነ ወደኔ ማትመለሱ ከሆነ የዚህ ስራችሁ ዓቂባውና ውጤቱ ምን እንደሆነ ታውቃላችሁ ከላ አይ አሁንም ነገሩ እንዲህ ሊሆን አይገባም እኔን ከማስታወስ እኔን ከመገዛትና ከመታዘዝ መፎካከር ሊያዘናጋችሁ አይገባም لو تعلمون علم اليقين እርግጠኛ እውቀትን ብታውቁ ኖሮ እዚህ ላይ ጀዋቡ ለው የምትለዋ ምላሹ محذوف ነው مقدر ነው ምን ማለት ነው معناው እርግጠኛ የሆነ እውቀት ብታውቁ ትክክለኛ ዒልም ቢኖራችሁ ኖሮ በገንዘብ በልጅ በቁጥር መፎካከር ትታችሁ እኔን ታወሱ እኔን ትገዙ
ለአኺራ ተዘጋጁ ነበር ማለት ነው። ከላ ተከልከሉ፣ ነገሩ እንዲህ ሊሆን አይገባም። ለው ተዕለሙና ዒልመል የቂን እርግጠኛ እውቀትን ብታውቁ ኖሮ ይህን አታደርጉም። በል በተቃራኒው እኔን ትገዙኝ፣ እኔን ትታዘዙኝ ነበር። لترون الجحيم الزلاي محذوف هنا قسم الإله أي والله لترون الجحيم بالله يوم الدين بتابلات التي أمنا لهم جهنم تايوات الله الشهودة ابن كثير رحمة الله عليه الميلو إيه لترون الجحيم الميلو تشبيه للتهديد السابق لعلكم أسفرارينا ذاكا ما برارينا تربواني هونوا يمتر أي كلا سوف تعلمون ثم كلا سوف تعلمون لم يروا ذاكا يا متاوقت نكر الزي لا يتربمون يمتر أي كم متاوقت نكر ولديد كم متردد نكر أساسا من ملكتاكم وقلوا ዛቻውን ለመተርጎምና ለማብራራት ነው የመጣው ይላሉ። ያው በውስጡ ቀሰም የያዘ ነው። አላህ ተባረከ ወተዓላ ምሎ አጥብቆ ሰዎች ጀሃነምን እንደሚመለከቷት ይናገራል። هذا يوم القيامة የቂያማ ቀን ነው። ሰዎች ጀሃነምን ይመለከቷታል። ለተረውን الجحيم ጀሃነምን በርግጥ ታዩዋታላችሁ ثم لترونها كذيام سيوات الله هذا للتوكيد لما سبقنا لما تنكرنا دمو يمتر وين دمو كروك سيوات الله كذيام بها دمو كقربت سيوات الله يمين المعنى لما تنزيه الكلام ثم لترونها عين اليقين كذيام ارفت أيما يتن سيوات الله عين اليقين أي ترونها بأبصاركم حقيقة بأونت بتذكر بعيناتكم تايات اللاتكم علماء سيرالو علم صوت مراتب وتعالو تلالو صوت الدرجة والمعنى الذين الله تبارك وتعالى هو لكم تقصال علم اليقين لا عين اليقين ماله صوت يولدمو سورة الواقع على إندالو حق اليقين እነዚህ ሶስት የእውቀት ደረጃዎች የመጀመሪያው ዒልም اليقين ነው አይ እርግጠኛ የሆነ እውቀት وهذا بالأدلة والبراهين በማስረጃዎች አመላካች የሆኑ ነገራቶችን አይተን አንድ ነገር እውነት መሆኑን በእርግጠኝነት ማወቃችን እኛ ጀነት ጀሃነም መላእክቶች ጅኖች ሐቅ እንደሆኑ በእርግጠኝነት እናውቃለን ያወቅነው ግን ከየት ነው አላህ ተባረከ ወተዓላ እንደዚህ ነብያችን አለይሂ ሰላቱ ወሰላም ስለነገሩን ያ በማስረጃ የተረጋገጠ ሆኖ ስላገኘ ነው ይሄ መጀመሪያው የዕልም ደረጃ ነው ሁለተኛው ደግሞ ዐይን اليقين ነው ዐይን اليقين ማለት በአይናችን በትክክል በእርግጠኝነት አይተን ያወቅነው እውቀት ማለት ነው ለምሳሌ እኛ ነብያችን አለይሂ ሰላቱ ወሰላም አላየናቸው ስለሳቸው ኸበር ይነገረናል በሳቸው ስለተከሰቱ ሙዕጂዛቶች እንሰማለን ያን ሁሉ ዒልም اليقين ነው እንጂ ዐይን اليقين የለንም አይ አልተመለከትንም ነገሩ ሲከሰት አልነበርንም አላየንም ነገር ግን ነብያችን አለይሂ ሰላቱ ወሰላም እውነተኛ ስለሆኑ ከሳቸው የሚዘግቡትና ያዩትን የሚናገሩ ሱሐባዎች ታማኞች ስለሆኑ ይሄ ነገር እውነት ነው ብለን በማስረጃ እንቀበለዋለን ነገር ግን ሱሐባዎች ከሳቸው ጋር የነበሩ ሰዎች ያን ነገር በአይናቸው አይተውታል ስለዚህ ዐይን اليقين የተመለከቱትና ያወቁት ነገር ሶስተኛው ደረጃ ደግሞ ሐቁ የቂን የምንለው ነው وهو المخالطة والملابسة ያን ነገር መንካትን ከሱ ጋር መቀላቀልና አብሮ መሆንን የሚያስችል የእውቀት አይነት ነው
ለምሳሌ አንድ ሰው አሜሪካ የሚባል ሀገር አለ ተብሎ ሰማ። ይሄ ሰው ያን ሀገር አያውቀው። ነገር ግን የሀገሩን ካርታ አቅጣጫ ተነገረውና ማስረጃዎችን አይቶ አሜሪካ የሚባል ሀገር እንዳለ በእርግጠኝነት አወቀ። ይሄ ዒልሙል የቂን ይባላል። ከዚያ ሰውየው ይሄን ሀገር በቴሌቪዥን ሆነ በሌሎች መንገዶች አየ። ሲያየው ይሄ ዒልሙል የቂን ይባላል፣ ዐይኑል የቂን ይባላል። ምክንያቱም ያን ሀገር በዓይኑ እያየው ነው። ሶስተኛ ደግሞ እዚያ ሀገር ሄዶ ከገባ ከተቀመጠ ከሰዎቹ ጋር ከተቀላቀለ ይሄ ሐቁል የቂን ይባላል። ስለዚህ አላህ ተባረከ ወተዓላ ምንድን ነው የሚለው? እኔ የምነግራችሁ ነገር የምልክባችሁ ዛቻ የማስፈራራችሁ ማስፈራሪያ እውነት መሆኑን እርግጠኛ የሆነ እውቀትን ታውቃላችሁ። ሙእሚኖች በዱንያ ኩፋሮች ደግሞ ሙልሒዶች ሙንኪሮች ወይ ቀብር ውስጥ ስትገቡ ወይም ደግሞ በዓይናችሁ በትክክል ጀሃነምን በምትመለከቷት ጊዜ ይላል ثم لترونها ከዚያም በኋላ ታዩዋታላችሁ ዐይኑል የቂን እርግጠኛ የሆነን ማየት ምንም አይነት ጥርጥር የሌለበት የተረጋገጠ ማየትን ታዩዋታላችሁ ثم لتسألن يومئذ عن النعيم ከዚያም ስለ ጸጋዎች የዚያን ቀን ትጠየቃላችሁ ثم لتسألن ከዚያም ትጠየቃላችሁ يومئذ የዚያን ቀን يوم القيامة عن النعيم ስለ ጸጋዎች ማለት ነው። ይሄንን ነዒም የሚለውን ዑለማዎች አንዳንዶቹ በጤና ይፈስሩታል፣ አንዳንዶቹ በምግብ በመጠጥ إلى غير ذلك من النعم ولكن معناه عام ነው። ማንኛውም አላህ ተባረከ ወተዓላ ለባሮቹ የዋለላቸው ጸጋ የሚደሰቱበት ድሎት የሚሰማቸው የሆነ ኸይር ነገር ሁሉ እዚህ ውስጥ የሚካተት ነው። ስለዚህ የውመል ቂያማ ሁሉም ፍጥረቶች ሙእሚኑም ካፊሩም ሷሊሑም ጣሊሑም አላህ ተባረከ ወተዓላ ስለዋለላቸው ጸጋ ይጠየቃሉ። አመስግናችኋል ወይስ ደግሞ ክዳችኋል? እኔ ዋልኩላችሁን ጸጋ እኔ በመታዘዝ ላይ አውላችሁታል ወይስ በተቃራኒው እኔ በማመፅ በክፉ ነገር ላይ የተጠቀማችሁት ተብለው ይጠየቃሉ። ነገር ግን ልዩነቱ ምንድን ነው? ሙእሚኖች የሚጠየቁት ጥያቄ ሱአሉ ተሽሪፍ ወተክሪም የማክበርና ደረጃቸውን የማሳያ ጥያቄ ነው። ምክንያቱም ሙእሚኖች በዱንያ ያሉ የአላህ ተባረከ ወተዓላ ኒዕማ አመስግነዋል። የተሰጣቸውን መልካም ነገር እሱን በመገዛት እሱን በመታዘዝ ወደ እሱ በመጣራት የሚወደውን ነገር በመፈጸም አውለውታል። የዚህ ጊዜ የውመል ቂያማ አላህ ሲጠይቃቸው ለምንድን ነው የሚጠይቃቸው? ክብራቸው እንዲታይ ደረጃቸው ምን ያክል ከፍ ያለ እንደሆነ እንዲረጋገጥ ነው። አማ ኩፋሮች ሙሽሪኮች የሚጠየቁት ሱአሉ ተቅሪዕ ወተውቢኽ የወቀሳ የማዋረጃ ጥያቄ ነው። ምክንያቱም እነዚህ ሰዎች የአላህን ጸጋዎች እሱን በማመፅ ላይ ከእሱ መንገድ በማገድና በማባረር ላይ ስላዋሉ لذلك ነቢያችን ዓለይሂ ሰላቱ ወሰላም አንድ ቀን كما روى عمر رضي الله عنه አንድ ቀን በጣም ራበኝና ወጣ አልኩኝ አለ። ከዚያ እዚያ ቁሚ እያለሁ አቡበክር ረዲየላሁ ዐንሁ መጣና አፍረጀት ምንድን ነው ያወጣህ ብሎ ጠየቀኝ አለ። ከዚያ አልጁዕ ረሃብ ብለው በጣም ርቦኝ እንደው የሚበላ የሚላስ የሚቀመጥ ነገር ካገኘሁ ብዬ ነው ከቤቴ የወጣሁት አለ። አንተንስ ምን አወጣህ ብሎ አቡበክርን ጠየቃቸው። እሳቸው ምን አሉ? አፍረጀት እንደዚህ አፍረጀት አንተን ያወጣህ ነው እኔንም ያወጣኝ ርቦኝ ነው የወጣሁት አለ። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም መጡ አገኟቸው። ምን አወጣችሁ? በዚህ ሰዓት ምን ትሰራላችሁ? ብለው ጠየቋቸው። ከዚያም ርቦን ነው የሚበላ ነገር ካገኘን ብለን የወጣ ነው። አንተስ ምን አወጣሁ? ብለው ሲጠይቋቸው
ነብያችን አለይሂ ሰላቱ ወሰለም እናንተን ያስወጣችሁ ነገር ነው የሚያስወጣኛል እንግዲህ ነብያችን አለይሂ ሰላቱ ወሰለም አቡበክር ዑመር የዚህ ኡማ የመጀመሪያው የሁለተኛውና የሶስተኛው ሰዎች ናቸው እንዲህ ነበር የሷሃባዎች ኑሮ ማለት ነው በረሃብ በችግር ይሄን እስልምና ተሸክመው እዚህ ያደረሱ ከዚያም ነብያችን አለይሂ ሰላቱ ወሰለም እስኪ ተከተሉኛሉና አቡ ሀይተም ኢብኑ ተይሃን የሚባል አንሳሪ ረዲየላሁ ዐንሁ ወደ እሱ ቤት ሄዱ ከዚያ ሰላም አሉ እሱ የለም ነበር ሚስቱ አነጣጠፈችላቸው ተቀመጡ ከዚያ መጣ በጣም ደስ አለ ነብያችን አለይሂ ሰላቱ ወሰለም እንግዳ ሆነው ሲያገኙ ተደሰተ ከዚያም ከብር ቆረጠላቸው ከብሩም ከሩቁም ከተምሩም ሁሉንም አቀረበላቸው ይሄን ብሎ አላቸው ከዚያም አረደና ስጋ ቀረበ ነብያችን አለይሂ ሰላቱ ወሰለም ከሲድቅና ከዑመር ጋር ይሄን በሉና መጨረሻ ላይ ምን አሉ هذا من النعيم الذي تسألون عنه ይሄ ቁርአን ከምትጠየቁበት ጸጋዎች መካከል አንዱ ነው እንግዲህ ሱሐባዎች ይሄን ምክር ተመግበው እያደረጉት ምንድነው አላህን መታዘዝ የአላህን ቃል በላይ ማድረግ በሱ መንገድ መታገል ደማቸውን ገንዘባቸውን ሁሉ ነገራቸውን መስጠት ግን ነብያችን አለይሂ ሰላቱ ወሰለም አላቸው ስለዚህ ጸጋ ትጠየቃላችሁ ተዘጋጁ አሏቸው አይ አመስግናችኋል ወይ ደግሞ አላመሰገናችሁም ስለዚህ يوم القيامة الله تبارك وتعالى ሰዎችን ስለጸጋ በሚጠይቃቸው ጊዜ ሙእሚኖችን የሚጠይቃቸው ሱአል ተክሪም ወተሽሪፍ ነው አይነቱን ለማክበር ደረጃቸው ከፍ ያለ መሆኑን ለመግለጽ ሙሽሪኮችና ካፊሮችን እሱን ያላመሰገኑ በመዕሲያና በወንጀል ላይ ህይወታቸውን ደግሞ የፈጁ ሰዎች ለመውቀስ እነሱ ለማዋረድ የሰሩት ስራ ምን ያክል የከፋ እንደሆነ ለማመላከት ነው هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك